የአሜሪካን የምክር ቤት አባሉ የኢትዮጵያ መንግስት የሚቃወም ረቂቅ ውሳኔ አዘጋጁ። ጆርጂኒያን ወክለው በአሜሪካን የተወካዮች ምክር ቤት አባል የሆኑትም የሪፐብሊካን አባሉ ቦዲ ካርተር በኢትዮጵያ መንግስት ላይ ተቃውሞ የያዘ አዲስ የውሳኔ ረቂቅ አዘጋጅተው ማቅረባቸውን አስታውቀዋል። ይህ የረቂቅ ኢትዮጵያ መንግስትን በክርስቲያኖች ላይ የሚፈጽመውን ግድያን ጨምሮ በርካታ የሰብአዊ መብት እንደሚጥስ የሚገልጽም ሲሆን የአሜሪካን የውጭ ጉዳይ መስሪያ ቤት ይህንን ለመከላከል ሁሉንም አይነት ዲፕሎማሲያዊ መንገዶች እንዲጠቀም የሚጠይቅ ረቂቅ ነው። ታዲያ በረቂቁ ውሳኔ ላይ የኢትዮጵያ መንግስት ክልላዊ አለመረጋጋትን አደጋ ላይ የሚጥሉ መሰረታዊ ሰብአዊ መብቶችን የሚጥሱና አሜሪካን በአፍሪካ ቀንድ ላይ ያላትን ስትራቴጂካዊ ጥቅሞችን የሚያዳክሙ እንቅስቃሴዎችን እያደረገ ነው የሚል ሐሳብ የቀረበም ሲሆን ድርጊቱንም አጥብቀው እንደሚቃወሙ ያስረዳሉ። በተጨማሪም የኢትዮጵያ ኦርቶዶክስ ቤተክርስቲያን ሌሎች ሃይማኖት ተቋማት ላይ የማስፈራራት የማሰቃየትና ግጭት የመፍጠር ኢላማ ያለመ ድርጊት እየፈጸመ እንደሆነ የጦርነት ወንጀል በሰብአዊነት ላይ የሚፈጸም ወንጀል የዘር ማጥፋትን ጭምር እንዳለው ያስረዳሉ። ታዲያ የምክር ቤት አባሉ ቦዲ ካርተር ይህንን አስመልክተው በሰጡት መግለጫ የክርስትና እምነትን መከተል ወንጀል አይደለም ካሉ በኋላ ክርስቲያኖች ላይ የሚደርሰውን ጥቃት ለመከላከል የአሜሪካ መንግስት አስፈላጊውን እርምጃ መውሰድ እንዳለበትም ይገልጻሉ። ረቂቁ ውሳኔ 8 ነጥቦች ያሉትም ሲሆን ከነዚህ መካከል የአሜሪካን የተወካዮች ምክር ቤት የኢትዮጵያ መንግስት በአፍሪካ ቀንድ ሰላም መረጋጋትና የህግ የበላይነትን ዝቅ የሚያደርጉ እንቅስቃሴውን እንዲያወግዝና የሰብአዊ መብት ጥሰት የፈጸሙ ተጠያቂ እንዲሆኑ የሚጠይቅ ይገኝበታል። እንዲሁም የአሜሪካን ታክስ ከፋዮች ገንዘብ ለኢትዮጵያ የመንግስት ተቋማትና ይህንን የመብት ጥሰት ለሚፈጽሙ አካላት እንዳይሰጡ የሚጠይቅ ረቂቅ ነው። ታዲያ ረቂቁን ጨምሮም የአሜሪካን የውጭ ጉዳይ ሚኒስተርና የሚመለከታቸው አካላት በኢትዮጵያ ውስጥ የመብት ጥሰት እየፈጸሙ ተጠያቂ እንዲሆኑና ሁሉንም ያካተተ ዲሞክራሲያዊ ተሃድሶ እንዲፈጠር ድረስ ማዕቀብንና የውጭ እርዳታን ማቆምን ጨምሮ ማንኛውንም ዲፕሎማሲያዊና ኢኮኖሚያዊ ጫና እንዲያደርጉ ይጠይቃል። በተፈጸመው ጥሰት ላይም ዓለም አቀፍና ገለልተኛ ምርመራ እንዲደረግ የሚልም ይህ ረቂቅ የፕሬዝዳንት ትራምፕ አስተዳደር በአስቸኳይ ማድረግ ያለበት እርምጃዎችን ደግሞ በአምስት ከፋፍሎ ዘርዝሯል። ከነዚህ ውስጥም በአንደኝነት ያስቀመጠው በኢትዮጵያ መንግስት ባለስልጣናት ላይ ማዕቀብ መጣል፣ ሁለተኛ ብለው ያስቀመጡትም አይነተኛ ለውጥ እስኪመጣ ድረስ ለኢትዮጵያ የሚሰጠውን ሰብአዊ ደህንነት እርዳታ ማቆም፣ ሶስተኛ በኢትዮጵያ ውስጥ ለሚገኙ በስጋት ውስጥ ላሉ ሲቪል ማህበራት፣ የሰብአዊ መብት ተሟጋቾችና የሃይማኖት ተቋማት ድጋፍ መስጠትን የአሜሪካን የውጭ ጉዳይ ሚኒስተር ቅድሚያ እንዲሰጠው የሚሉት ዋና ዋናዎቹ ይህንን ረቂቅ የውሳኔ ሐሳብ የጆርጂኒያ የአማራ ማህበር የአሜሪካዊ ኢትዮጵያውያን የህዝብ ግንኙነት ኮሚቴ እንደሚደግፉት የሚገልጽ መግለጫም ሰጥተዋል።